السلام عليكم ورحمة الله وبركاته. ودنا يتكبرات في عربية ميديا شانل تكتاتيوش إن شاء الله يزارو تمتاچن يميونو متن الآجرومية يميلو ينحو تمهرتاچن يهونال إن شاء الله بالله فقاد زاري كفل آراتن يمن ماري هونال مالن إن شاء الله يزارو تمهرتاچن يميونو باب معرفة علامات الإعراب يميل يهونال مالن إن شاء الله. طيب باب مغبيانو معرفة يما وكا مغبيانو علامات الإعراب የኢዕራብ ምልክቶችን ማወቂያ መማሪያ መግቢያ ነው። ከመጀመሪያው ላይ هذا باب معرفة علامات الإعراب ይህ የማወቂያ ባብ ነው ወይንም ደግሞ መግቢያ ነው። ይህ የማወቂያ መግቢያ ነው። علامات الإعراب የኢዕራብ ምልክቶችን ማወቂያ መማሪያ መግቢያ ነው ወይንም ርዕስ ነው እንላለን ማለት ነው። እንደሚታወቀው ባለፈው ትምህርታችን ላይ ኢዕራብ ማለት ምን ማለት እንደሆነ እንደዚሁም ደግሞ ለኢዕራብ አራት ክፍሎች እንዳሉት ረፍዑን ወነስቡን ወኸፍዱን ወጀዝሙን ተብለው እንደሚጠሩ ተምረናል። የዛሬው ትምህርታችን ደግሞ የሚሆነው ዓላማቲል ኢዕራብ የኢዕራብ ምልክቶችን እያንዳንዳቸው የኢዕራብ ክፍሎች ምልክቶች አሏቸው። ለረፍዕ የራሱ የሆነ ምልክት አለው። ለነስብ የራሱ የሆነ ምልክት አለው። ለኸፍድ የራሱ የሆነ ምልክት አለው። እንደዚሁም ደግሞ ለጀዝም የራሱ የሆነ ምልክት አለው። ካስታወሳችሁ ረፍዑን ዶማና ዶማን ተክቶ የሚመጣ ወነስቡን ፈትሐና ፈትሐን ተክቶ የሚመጣ ወኸፍዱን ከስራና ከስራን ተክቶ የሚመጣ ወጀዝሙን ስኩንና ስኩንን ተክቶ የሚመጣ ብለን ተምረናል። እነዚያ ምትኮቹ ምንድናቸው? የኢዕራብ ምልክቶች ናቸው። ለማንኛውም እየተማር እናያቸዋለን ማለት ነው ኢንሻአላህ። ዛሬ ከረፍዕ እንጀምራለን ማለት ነው። በደንብ ተከታተሉኝ። للرفع أربع علامات للرفع لرفع أربع علامات አራት ምልክቶች አሉት። እነዚህን አራት ምልክቶች አንድ የአረበኛ ቃል ላይ ካገኘን ያ ቃል ረፍዕ ነው እንላለን ማለት ነው። طيب የመጀመሪያው አضመቱ
ዶማ ነው። አንድ የአረበኛ ቃል ላይ መጨረሻው ላይ ዶማ ምልክት ካገኘን ያ ቃል ረፍዕ ነው እንላለን ማለት ነው። ጦይብ ወልዋው ዋው ሁለተኛው የረፍዕ ምልክት ማን ነው? ዋው ነው። ጦይብ ሶስተኛው ወልአሊፉ ወልአሊፉ አሊፍ ነው ሶስተኛው የረፍዕ ምልክት ማለት ነው። አራተኛው ወኑኑ ኑን ነው አራተኛው የረፍዕ ምልክት ማለት ነው። ያልተሐረከ ኪታብ ማንበብ እንዴት ነው የምችለው እያላችሁ የምትጠይቁኝ እህትና ወንድሞች ይህ ትምህርት ለእናንተ ነው። ስለዚህ ተጠቀሙበት፣ ተማሩበት ማለት ነው። ይህንን ትምህርት ከተማራችሁ፣ ሶርፍ ከተማራችሁ ያልተሐረከ ኪታብ ማንበብም በቀላሉ መረዳትም ትችላላችሁ ማለት ነው። ስለዚህ በደንብ እየተከታተላችሁ መማር ይጠበቅባችኋል ማለት ነው። ጠይብ ሊረፍዒ ለረፍዕ አርበዑ ዓላማቲን አራት ምልክቶች አሉት። አዶመቱ ዶማ መሰረታዊ የሆነ የረፍዕ ምልክት ነው። ሌሎቹ ደግሞ ምትኮች ናቸው። የዶማ ምትኮች ይባላሉ ማለት ነው። ዶማን ተክተው የሚመጡ ናቸው። ማነው እሱ? ወልዋው ዋው የዶማ ምትክ እንለዋለን ማለት ነው። በዶማ ምትክ የረፍዕ ምልክት ሆኖ የሚመጣው አንዱ ዋው ነው። ወልአሊፉ አሊፍ፣ ወኑኑ ኑን። እነዚህ ሶስቶቹ በዶማ ምትክ የረፍዕ ምልክት ሆነው የሚመጡ የረፍዕ ምልክቶች ናቸው ማለት ነው። ጦይብ ስለዚህ አንድ የአረበኛ ቃል ላይ ከነዚህ ከአራቶቹ መካከል አንዱን ካገኘን ያ ቃል ረፍዕ ነው እንላለን ማለት ነው። ጦይብ እያንዳንዳቸው ደግሞ ቦታ አላቸው፣ የሚመጡበት ቦታ አለ። እነሱን እናያለን ማለት ነው ኢንሻአላህ። ፈአማ ዶመቱ ዶማ በመጀመሪያው ዶማን ነው የምናየው ማለት ነው። ፈተኩኑ ትሆናለች ዓላመተን ምልክት ትሆናለች። ዓላማት ማለት ምልክቶች ማለት ነው።
ዓላመቱን ካልን ግን ምልክት ማለት ነው። ለአንድ ለነጠላ ማለት ነው። ዓላማቱን ካልን ደግሞ ምልክቶች ለማለት ነው። ጠይብ ፈተኩኑ ትሆናለች፣ ዓላመተን ምልክት ትሆናለች። ለመን ሊረፍዒ ለረፍዕ ሊረፍዒ ለረፍዕ ምልክት ትሆናለች። ፊ አርበዓቲ መዋዲዓ ፊ አርበዓቲ መዋዲዓ ጠይብ አራት ቦታዎች ላይ ፈአመ ዶመቱ ዶማ ፈተኩኑ ትሆናለች፣ ዓላመተን ምልክት ትሆናለች። ለማን ሊረፍዒ ለረፍዕ ምልክት ትሆናለች። ፊ አርበዓቲ መዋዲዓ አራት ቦታዎች ላይ አራት አይነት የአረበኛ ቃላቶች ላይ ዶማ የረፍዕ ምልክት ትሆናለች። ከነዚህ ከአራቶቹ ቃላቶች መካከል አንዱ ላይ የዶማ ምልክት ካገኘን ያ ቃል ምንድነው ማለት ነው? ረፍዕ ነው እንላለን ማለት ነው። ጠይብ ቃላቶቹ እነማን ናቸው? እናያቸው። ፊልስሚ ፊልስሚል ሙፍረዲ ነጠላ ስም ላይ ነጠላ ስም ማለት አንድን የሚጠቁም ስም ላይ አንድን አካል የሚጠቁም ስም ላይ ማለት ነው። አንድን አካል የሚያመለክት ስም ላይ ለምሳሌ ሙሐመዱን አንድ ሙሐመድ ማለት ነው። ቀለሙን አንድ እስክርቢቶ ማለት ነው። መስጂዱን አንድ መስጂድ ማለት ነው። ኪታቡን አንድ መጽሐፍ። ስለዚህ ፊልስሚል ሙፍረዲ ነጠላ ስም ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። ጠይብ በመቀጠል ወጀምዒ ወጀምዒ ስብስብ ላይ አተክሲሪ ፊልስሚል ሙፍረዲ ነጠላ ስም ላይ ወጀምዒ ስብስብ ላይ አተክሲሪ ሰባራ የሆነ ስብስብ ላይ። ይህ ማለት ምን ማለት ነው? ከሁለት በላይ የሆነን አካል የሚያመለክት ቃል ላይ ማለት ነው። ከሁለት በላይ የሆኑ ነገራቶችን የሚያመለክት ቃል ላይ ለምሳሌ
መጽሐፍ ከሆነ ከሁለት በላይ የሆኑ መጽሐፎችን የሚያመለክት ቃል ላይ ማለት ነው። መስጂድ ከሆነ ከሁለት በላይ ያሉ መስጂዶችን የሚያመለክት ቃል ላይ። ለምሳሌ ለአንዱ መጽሐፍ ኪታብ እንላለን። ከሁለት በላይ ያሉ መጽሐፎችን ኩቱቡን እንላለን ማለት ነው። ኩቱብ። ለአንዱ እስክሪብቶ ቀለም እንላለን። ከሁለት በላይ ያሉ እስክሪብቶዎችን አቅላም እንላለን። ለአንዱ በር ባብ እንላለን። ከሁለት በላይ ያሉ በሮችን ደግሞ አብዋብ እንላለን። ስለዚህ እነዚህን የመሰሉ ቃላቶች ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። ጦይብ እና ወጀምዒ ተክሲሪ ወጀምዒ ስብስብ ላይ አተክሲሪ ሰባራ የሆነ ብዙን ቁጥር የሚያመለክት ቃል ላይ ተክሲር የተባለበት ምክንያት የዋና ቃሉ ቅርጽ የተቀየረ ማለት ነው። የዋናው ቃል ቅርጽ የሚቀየር ከሆነ ጀምዐ ተክሲር ይባላል። የዋናው ቃል የነጠላው ቃል ቅርጹ የሚቀየር ከሆነ ፊደል ሌላ ፊደል ከተጨመረበት፣ ሐረካው ከተቀያየረ ወይንም ደግሞ ፊደል ከተቀነሰ እንደዚህ አይነት ቃላቶች ጀምዐ ተክሲር ይባላሉ። ልክ አሁን ያየናቸውን ቃላቶች አይነት ማለት ነው። ኪታብ፣ ኩቱብ፣ አሊፍ ወደቀች አይደል? እዚህ ጋር ቀለም፣ አቅላም፣ ሐምዝን ጨምረናል። ሐረካውም ይቀያየራል። መስጂድ፣ መሳጂድ፣ በይት፣ ቡዩት፣ ቤቶች ማለት ስንፈልግ ቡዩት እንላለን። ስለዚህ እነዚህ አይነት ቃላቶች ጀምዐ ተክሲር ይባላሉ ማለት ነው። ስለዚህ ዶማ ጀምዐ ተክሲር ላይ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። ጦይብ በመቀጠል ወጀምዒ ወጀምዒ ስብስብ ላይ አልሙአነሲ የሴቶች ስብስብ ላይ ይህ ማለት ከሁለት በላይ ያሉ ሴቶችን ለማመላከቻ የምንጠቀማቸው ቃላቶች ላይ ማለት ነው። ጦይብ አሳሊሚ ጤናማ የሆነ ወጀምዒ ስብስብ ላይ አልሙአነሲ የሴቶች ስብስብ ላይ አሳሊሚ ጤናማ የሆነ የሴቶች ስብስብ ላይ። ይህ ማለት ምን ማለት ነው? ዋና ቃሉ ሳይቀየር መጨረሻው ላይ ብቻ ዋና ቃሉ መጨረሻ ላይ አሊፍና ታእን በመጨመር ብቻ ከሁለት በላይ ያሉ ሴቶችን እንዲያመለክትልን የምናደርገው ቃል ማለት ነው። ያ ጀምዑል ሙአነሲ ሳሊም ይባላል ማለት ነው። ወይንም ደግሞ የተክሲር ተቃራኒ ማለት ነው። የጀምዐ ተክሲር ተቃራኒ ጀምዐል ሙአነሰ ሳሊም ይባላል። ነገር ግን ይሄ ለሴቶች ብቻ ነው የምንጠቀመው። ለወንዶች ደግሞ እንደዚሁ
ጀማዓል ሙዘከረ ሳሊም የሚባል አለ። እሱን ደግሞ ወደፊት እንማረዋለን ማለት ነው። طيب በመቀጠል والفعل والفعل المضارع የወደፊት ጊዜ ግስ ላይ ሙዷሪዕ የምንለው ያሁን ወይንም ደግሞ የወደፊት ጊዜን የሚያመለክት ግስ ላይ ማለት ነው። ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። طيب ምን አይነት መሆን አለበት? አለዚ ያ አለዚ እዚያ ላይ ማለት ነው። ለም የተሲል ያልተቀጠለበት ላይ ለም የተሲል ያልተቀጠለበት ላይ ማለት ነው። ቢአኺሪሂ መጨረሻው ላይ ቢአኺሪሂ መጨረሻው ላይ ሸይኡን ምንም ነገር ያልተቀጠለበት ቃል ላይ እዛ ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። طيب والفعل المضارع የወደፊት ጊዜ ግስ ላይ አለዚ እዚያ ላይ ለም የተሲል ያልተቀጠለበት ላይ ቢአኺሪሂ መጨረሻው ላይ ሸይኡን ምንም ነገር ያልተቀጠለበት የወደፊት ጊዜ ግስ ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። طيب እስኪ አንድ ጊዜ ልድገምላችሁና አስረዳችኋለሁ ማለት ነው እየጻፍኩ። طيب መትኑል አጁሩሚየቲ አትጽፉትም ይሄን ማለት ነው። ሃዛ ባቡ ይህ ርዕስ ነው ወይንም መግቢያ ነው። ማዕሪፈቲ የማወቂያ የመማሪያ መግቢያ ነው። ዓላማቲል ኢዕራቢ የኢዕራብ ምልክቶችን የማወቂያ መግቢያ ነው ወይንም ርዕስ ነው ማለት ነው። ሊረፍዒ ለረፍዕ አርበዑ ዓላማቲን አራት ምልክቶች አሉት። እነዚህ ምልክቶች በደንብ አድርገን በጭንቅላታችን መያዝ ይጠበቅብናል ማለት ነው። አንደኛው አዶመቱ ዶማ፣ ወልዋው ዋው፣ ወልአሊፉ አሊፍ፣ ወኑኑ ኑን። طيب فأما الضمة ضمة فتكون تهونالج علامة ملكت تهونالج للرفع لا رفع ملكت تهونالج في 4 مواضع አራት ቦታዎች ላይ የረፍዕ ምልክት ትሆናለች። ፊል ኢስሚል ሙፍረዲ ነጠላ ስም ላይ ቅድም እንደነገርኳችሁ ለምሳሌ አዶመቱ ስንል ዶማህ የሚለው ቃል ነጠላ ነው። ስለዚህ ይህ ቃል ምንድነው ማለት ነው?
መርፉዕ ነው ማለት ነው። ቃሉ መጨረሻ ላይ የዶማ ምልክት አለች ማለት ነው። ወልዋው ስንልም ነጠላ ነው፣ ሁለትን አያመለክትም። ወይንም ከሁለት በላይ ያሉ ዋዎችን አያመለክትም። አንድ ዋውን ነው የሚያመለክተው ማለት ነው። ስለዚህ ይሄ ቃል መርፉዕ ነው፣ ረፍዕ ነው። ቃሉ መጨረሻ ላይ ዶማ ምልክት አለ። ወልአሊፉ ወኑኑ ስንል እዚህ ጋር ማዶመቱ ስንል እዚህ ጋር ባቡ ስንል ባብ አንድ ባብን ነው የሚያሳየው፣ አንድ መግቢያን ማለት ነው። ስለዚህ ከላይ የዶማ ምልክት አለች። ስለዚህ ይሄ ቃል ምንድነው እንላለን? ረፍዕ ነው እንላለን ማለት ነው። ቃሉ ደግሞ ምንድነው? ነጠላ ነው። ጠይብ እና ፊልስሚል ሙፍረዲ ነጠላ ስም ላይ ስም መሆን አለበት። ወጀምዒ ስብስብ ላይ አተክሲሪ ሰባራ የሆነ ስብስብ ላይ ተክሲር የተባለበት ምክንያት ፊደላቶችን በመጨመር ወይንም በመቀነስ ወይንም ሐረካዎችን በመቀያየር የዋና ቃሉን ቅርጽ የነጠላውን ቅርጽ ስለሚቀይር ነው ጀማዓት ተክሲር የተባለው ማለት ነው። የነጠላው ቃል ቅርጹ ስለሚቀየር ማለት ነው። ስለዚህ እንደዚህ አይነት ቃላቶች ከሁለት በላይ ያሉ ነገራቶችን የሚያመለክት ከሆነ ጀማዓት ተክሲር ይባላል። ለምሳሌ አቆላሙን ነጠላው ቀለም ነበር፣ ቀለሙን። ስለዚህ ምን ሆነ? የነጠላው ቃል ቅርጹ ተቀየረ። ሐምዝ ተጨምሮበታል፣ አሊፍ ተጨምሮበታል። ሐረካዎቹ ቃፍ ፈትሐ ነበር፣ ስኩን ሆኗል። ስለዚህ አቅላም የሚለው ቃል ጀማዓት ተክሲር ይባላል ማለት ነው። በይቱን ቡዩት ስንል እንደዚህ አይነት ቃላቶች ጀማዓት ተክሲር ይባላሉ ማለት ነው። ጠይብ እና እንደዚህ አይነት ቃላቶች ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። ወጀምዒል ሙአነሲ የሴቶች ስብስብ ላይ አሳሊሚ ጤናማ የሆነ የሴቶች ስብስብ ላይ ይህ ማለት ከሁለት በላይ ያሉ ሴቶችን የሚያመለክትልን ቃል ላይ ማለት ነው። ሳሊም ስንል ደግሞ የነጠላው ቃል ቅርጹ ሳይቀየር መጨረሻው ላይ ብቻ አሊፍና ታ በመጨመር ብቻ ከሁለት በላይ ያሉ ሴቶችን እንዲያመለክትልን የምንጠቀመው ቃል ጀማዓል ሙአነሰ ሳሊም ይባላል ማለት ነው። ጤናማ ይባላል። ለምን ቢባል ዋና ቃሉ አልተቀየረም፣ እንዳለ ነው። መጨረሻው ላይ ብቻ አሊፍና ታ ብቻ ነው የምንጨምረው። ለምሳሌ ሙደሪሱን ሙደሪሱን። ስለዚህ ለአንድ መምህር ሙደሪሱን እንላለን፣ ለወንድ ማለት ነው። ለሴቶች ከሁለት በላይ ላሉ ሴቶች አስተማሪዎች ማለት ስንፈልግ መጨረሻው ላይ አሊፍና ታ መጨመር ብቻ ነው ማለት ነው። ሙደሪሳቱን
ጀምዐል ሙአነሰ ሳሊም ይባላል ማለት ነው። ሙእሚኑን አለ ለምሳሌ ሙእሚኑን አንድ አማኝ ማለት ነው ወንድ። አሊፍ እና ታ ከጨመርንበት ሙእሚናቱን ይሆናል ማለት ነው። ሙእሚናቱን ሴት አማኞች ከሁለት በላይ ያሉ ሴት አማኞች ሙእሚናቱን እንላቸዋለን ማለት ነው። ስለዚህ ዋና ቃሉ አልተቀየረም። መጨረሻው ላይ ብቻ አሊፍ እና ታ በመጨመር ወደ ብዙ ቁጥር ወደ ሴቶች ብዙ ቁጥር የምንቀይረው ቃል ጀምዐል ሙአነሰ ሳሊም ይባላል። طيب ስለዚህ እንደዚህ አይነት ቃላቶች ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። والفعل المضارع የወደፊት ጊዜ ግስ ላይ አለዚ እዛ ላይ ለም ይተሲል ያልተቀጠለበት ላይ ቢአኺሪህ መጨረሻው ላይ ሸይኡን ምንም ነገር ያልተቀጠለበት ላይ ማለት ነው። ይህ ማለት ሙዳሪዕ መሆን አለበት። የንሱሩ ስንል ለምሳሌ የንሱሩ መጨረሻው ላይ ምንም ነገር አልተቀጠለበትም። አንሱሩ ስንል አንሱሩ ነንሱሩ ስንል ነንሱሩ ተንሱሩ ብንል ተንሱሩ ተንሱሩ። ስለዚህ መጨረሻው ላይ ምንም ያልተቀጠለበት የሆነ ሙዳሪዕ ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። ለምሳሌ የንሱራኒ እንላለን ለሁለት የንሱራኒ። ይሄ አሁን አይሆንም ማለት ነው። ምክንያቱም መጨረሻው ላይ ምን ተቀጥሏል? አሊፍና ኑን ተቀጥሎበታል። የንሱሩነ ብንልም የንሱሩነ እዚህ ጋር አሁን ዋውና ኑን ተቀጥሎበታል። ስለዚህ መጨረሻቸው ላይ ምንም ነገር ያልተቀጠለባቸውን ነው የተፈለገው ማለት ነው። የንሱሩ መጨረሻው ላይ ራ ላይ ዶማ አንሱሩ ነንሱሩ ተንሱሩ ስንል ማለት ነው። ስለዚህ በዚህ አይነት መልኩ ሶርፍ የሆኑ ወይንም ደግሞ ሙዳሪዕ የሆኑ የወደፊት ጊዜ ግስ ላይ ዶማ የረፍዕ ምልክት ሆና ልትመጣ ትችላለች ማለት ነው። ለዛሬ እስከዚህ ድረስ ይበቃናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።